ሰላምታችን በእያላችሁበት ይድረሳችሁ አድማጭ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን ወደ እናንተ የሚያደርሱላችሁ ሳምንታዊ የመስኮተ ጥበብ ዝግጅታችን እነሆ ጀመረ። በዛሬው የመስኮተ ጥበብ ዝግጅታችን አንድ ጥንክር ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ ከወዲሁ ጋበዝን። ከሰሞኑ ጸሐፊ ተውኔትና ገጣሚ ጌትነት እንየው በባህር ዳር ከተማ ተገኝቶ ነበረ። የባህር ዳር ዩኒቨርሲቲ የሲኒማና ቲያትር ጥበባት ትምህርት ክፍል ደግሞ ልምዱን ለተማሪዎቹ እንዲያካፍል አንድ መድረክ አዘጋጅቶ ነበረ። ይህንን መድረክ ተከታትሎ ሻምበል ወርቁ ተከታዩን ፕሮግራም አዘጋጅቶልናል። ፕሮግራሙን ተከታተሉልን፣ አብራችሁን ቆዩ። የባህር ዳር ዩኒቨርሲቲ ሲኒማና ቲያትር ጥበባት ትምህርት ክፍል የሀገራችን የጥበብ ባለውለታ አንጋፋው አርቲስት ገጣሚና ጸሐፊ ተውኔት ጌትነት እንየውን በመጋበዝ ልዩ የምሁራዊ ውይይትና የልምድ ልውውጥ መድረክ በዩኒቨርሲቲው አከናውኗል። በክብር እንግድነት በተካሄደው በዚህ ደማቅ መርሃ ግብር የዩኒቨርሲቲው ከፍተኛ አመራሮች፣ መምህራን፣ የአማራ ክልል የባህልና ኪነ ጥበብ ባለሙያዎች፣ የጥበብ አፍቃሪዎች፣ ተማሪዎች ተገኝተዋል። የባህር ዳር ዩኒቨርሲቲ አካዳሚ ጉዳዮች ምክትል ፕሬዝዳንት ፕሮፌሰር እሰይ ከበደ ለአርቲስት ጌትነት እንየው እንኳን ደህና መጣ በማለት ባደረጉት ንግግር ኪነ ጥበብ ለአንድ አካባቢ ማህበረሰብ ብሎም ለሀገር ያለው አስተዋጽኦ ከፍተኛ እንደሆነ በመግለጽ አርቲስቱ ለዘርፉ ያበረከተውን ወደር የለሽ ትጋት አድንቀዋል። ብዙውን ጊዜ የጥበብ ሰዎች ወደውና ፈቅደው ኢንጆይ ያደረጉ የሚሰራዎች ስራዎች መስለው ይታዩኛል። ለኔ እንደሌላው ስራ እንዲተወጥረን አይምሮአችን ተናርገን የምንሰራቸው አይደሉም። ውጥረት አለ ሁሉም ስራ፣ ግን ሰው ኢንጆይ ያደረገ የሚሰራቸው ስራ ሌላውም ታዳሚውም የሚሰማቸውም ሁሉ ኢንጆይ ያደረገ የሚከታተላቸው የሚታደማቸው ስራዎች አርጌ ገነዘባቸዋለሁ። ዘመናዊውን ከነባሩ ጋራ እያያያዙ የሚያሳውቁን፣ መስመር የሚያስይዙን፣ የሚያርቁን፣ ሸፕ የሚያደርጉን ለማለት ነው ዘርፎች ናቸው። እነዚህ የጥበብ ዘርፎች የአንድን ህዝብ ማንነት፣ እሴቱን፣ ታሪኩን፣ ባህሉን፣ ሃይማኖታዊ ስርዓቱን፣ አኗኗሩን ያው ከምናያቸው የታሪክ ስራዎች፣ ከሙቪዎች፣ ከግጥሞች ያየሁትን ነው የምናገረው። በአጠቃላይ ኢኮኖሚያዊ፣ ፖለቲካዊ ስሜታችንን ሁሉ የህይወት ልምዳችንን ሁሉ የምናይበት የምንገልጥበት መስታወታችን ናቸው ጥበብ። በዚህ አጋጣሚ አንድ መልእክት ማስተላለፍ የምፈልገው ዛሬ ህዝባችንን ያለበትን ሁኔታ እናያለን። እጅግ በሚያሳዝን ሁኔታ ነው ያለው። እንደ ሀገር ያለንበትን ሁኔታ፣ እንደ ሶሳይቲ ያለንበትን ሁኔታ እርስ በርስ መተማመን ጎድሎን፣ እርስ በርስ መግባባት ጎድሎን፣ እርስ በርስ መነጋገር ጎድሎን ችግር ላይ ያለ ነው። የተጎዳ ማህበረሰብ ውስጥ ነው ያለ ነውና ጥበብ ይሄን ክፍተት በመሙላት ረገድ የሚኖረውን ሚና ተጠቅሞ ይሄን ክፍተት እንዲሞላ ለጥበብ ሰዎች አደራ ማለት እፈልጋለሁ። ፕሮፌሰሩ አክሎም አንድ የፈጠራ ስራ ለማዘጋጀት የሚጠይቀውን ከፍተኛ ጥረትና ጊዜ ዩኒቨርሲቲው እንደሚረዳ ገልጸው የሲኒማና ቲያትር ትምህርት ክፍሉም በሂደት እያደገ መጥቶ ዛሬ እንደ አርቲስት ጌትነት ያሉ ዓለም አቀፍ እውቅና ያላቸውን አንጋፋዎችን ማስተናገዱና ለተማሪዎች ትልቅ የእውቅናና የሞራል አቅም መሆኑን አብራርተዋል። እውነት ነው። ይሄ ዲፓርትመንት ሁለቱም ዲፓርትመንቶች ከተቋቋሙ ገና አጭር ጊዜ ነው። ስናቋቁማቸው አንድ ዲፓርትመንት ሲቋቋም ማሟላት ያለበትን መስፈርት አሟልተው አይደለም የተቋቋሙት፣ እናውቃለን። የመምህራን ቁጥር፣ የተማሪ ቁጥር፣ የሪሶርስ ያለውን ያን ሁሉ አሟልተው አይደለም፣ በሂደት ያሟላሉ። ግን ሙያው ቅድም እንዳልኩት የአካባቢውን ባህል፣ ሃይማኖት፣ በአጠቃላይ የኮሚኒቲውን ሪፍሌክሽን ነው ብለን ስለምናምን ያን ሞር ሪፍሌክት እንዲያደርጉልን ይህን ተልእኮ እንዲወጡልን በሚል በልዩ ሁኔታ የተከፈቱ ናቸው። እስካሁን ጥሩ ዴሊቨር እያደረጉ ነው። በተቻለ መጠን ከጊዜ ሂደት መምህራንንም ከዛም እያልን ለማሟላት ሙከራ እያደረግን ነው። እንግዲህ ይሄ ትምህርት ክፍል መምህራንን በዚህ ማቴሪያሉ እንደዛ አሟልተው ለማስተማር ከሚያደርጉት ጥረት በተጨማሪ ደግሞ አንጋፋ የሆኑ የሙያው ሰዎችን እነ አርቲስት ጊዮንን እነ ደሳለኝን እንግዲህ በቅርብም ስለሚያገኟቸው ሁሌ ያስቸግራሉ አውቃለሁ። እነ ጌትነት እንየው ደግሞ ዛሬ ተገኛችሁ
ይሄን ሁሉ ጥረታችሁን አፕሪሼት አደርጋለሁ። እስኪ ከጌትነት ስራዎች ድርሰትን በተመለከተ ወደ 17 የሚሆን በአዘጋጅነት የተሳተፈባቸው 23 ዝርዝሮች፣ በትወና የተሳተፈባቸው 28። እኔ አሁን እንደ አንድ ሌማን አንድ ጽሁፍ ለማዘጋጀት አይደለም እንደዚህ አይነት ድርሰቶችን ምኖችን ጨምሮ አንድ ተራ ጽሁፍ ለማዘጋጀት ምን ያህል ጊዜ እንደሚወስድ ኤዲት ሪኤዲት እንደዛ ስናረገው ምን ያህል ጊዜ እንደሚመላለስ አይ ነው። ከዛ ደግሞ አልፎ እንግዲህ ቲያትር ማዘጋጀት ሲኔማዎችን ማዘጋጀት ደግሞ ቀረጻውን ጨምሮ ምን ያህል ጊዜ እንደሚወስድ እንደሚያደክም ገነዘባለሁና ይሄን ሁሉ ከሰራ አርቲስት ጌትነት እንየው እንደኛ እውነት በቀን 24 ሰዓት ነው የተሰጠውን ብዬ አሰብኩ። እንደው ተጨማሪ ሰዓት በቀን አለው ይሆን ብዬ አሰብኩና እጅግ እናከብርሃለን። እንኳን ዛሬ መጣህ። አመሰግናለሁ። አርቲስት ጌትነት እንየው በበኩሉ ዩኒቨርሲቲው ላደረገለት አቀባበል ምስጋናውን አቅርቦ ከታዳሚዎችና ከመድረክ ለቀረቡለት ጥያቄዎች ምላሹን ሰጥቷል። አርቲስቱ ብሔራዊ ቲያትር ላለፉት 43 ዓመታት ትልቅ የጥበብ ትምህርት ቤቱ መሆኑን በመጥቀስ ግጥምን ከወረቀት አንስቶ በመድረክ ሕያው በማድረግ ረገድ ያለውን ሚስጥር ሲያጋራ አንድ አርቲስት በተመልካች ልብ ለመድረስ ለእውነት መስራትና ለመድረክ ከፍተኛ ክብር መስጠት እንዳለበት መክሯል። እንዴት እኮ እንደሚጀመር አይታወቅም። አንዳንዴ 43 ዓመት ገደማ ነው ብሔራዊ ቲያትር የሰራሁት። በ74 ጨረስንና ከትምህርት ቤት 75 ጀምሮ ብሔራዊ ቲያትር በጣ ተመደብን። እንግዲህ የዛን ጊዜ ተማሪዎች እድለኞች ነን። እጃችንን አጣጥፈን መንግስትን መጠበቅ ብቻ ነው። እዛው 6 ኪሎ ዩኒቨርሲቲ ፊት ለፊት የነበረ ዘመቻ መምሪያ የሚባል መስሪያ ቤት በሐምሌ ተመርቀን በነሐሴ በየሚኒስቴር መስሪያ ቤቱ ሁሉንም መድቦ ነሐሴ መጨረሻ ላይ ደመወዝ መብላት ጀምረን ነበር። አሁን ጡረታ እስከወጣሁበት ድረስ ከብሔራዊ ቲያትር አልወጣሁም። እዛ ስገባ ትልቁ ትምህርት ቤቴ ብሔራዊ ቲያትር ነው። እውነቱን ለመናገር አሉ የሚባሉትን ተዋናያን ቅድም የዘረዘርካቸው አሉ እና ውላቸው ደጀኔ፣ ተስፋዬ ሳህሉ አይነትና ከሴቶች ደግሞ ቀዳሚ የሚባሉት የመጀመሪያዋ ሴት ተዋናይ የሚባሉት ሰላማዊት ገብረስላሴ እና አስካላም መነሻዋ ከትያስኒ ጋር አስናቀች ወርቁ ጋር ጓደኛ መሆን ተአምር አይደለም? እንደ ተአምር እያየው ነው። ከገባሁበት ጀምሮ ለሌላው ህይወት አስቸጋሪ ነገር ይኖረዋል ነበረውም በእኔ በኩል በአዲስ አበባ ውስጥ። ስለዚህ ሙሉ ጊዜን ሌላውን ነገር እርግፍ አድርጌ ትቼ ለምን ቲያትር አልሰራም ወደሚል ነገር ነው የሄድኩት። ቅድም በቀን 24 ሰዓት ውስጥ ብቻ ነው ወይ እውነት ያለው ምናምን እንዳለው አንዱ እንትን ሙሉ ቤት መስራት እንደማልችል፣ ትዳር እንደማይሞከር ምናምን እንደዚህ ያሉ ግላዊ ነገሮች አስቸጋሪ ነበሩ በግድም በውድም። ስለዚህ ምንድን ነው ሁሉን ነገር ለምን አልተውም? መጀመሪያም ቲያትር በፍቅር ነው፣ የፍቅር ምርጫ ነው፣ የፍቅር ስራ ነው፣ መርጬ የገባሁበት ነው ብዬ ጠቅላላ ሰጠሁ እና መድረክ ላይ ከተወንኩ ተውናለሁ፣ እድሉ ከሌለ ቤት ገብቼ ጽፋለሁ። እንግዲህ ሁሉም ለኔ አንድ ቅርጫት ውስጥ ያሉ የጥበብ ስራዎች ናቸው እና አሁን ሲዘረዘር እየለመድኩት መጣሁ እንጂ እንዴ ምንድነው የሚዘረዝሯቸው ይሄን ሁሉ? እንዴ ቀይ ወጥም እኮ ሰራለሁ ደግሞ ወይ እሱ የሚጨመራ ምናምን የሚያሳይ ነገር ሁሉ ይኖረኛል። ቲያትር ጸሐፊ ተውኔት ለብቻው፣ በኋላ ተዋናይ ለብቻው፣ በኋላ አዘጋጅ ለብቻው፣ እንደገና ገጣሚ አሁን እየለመድኩት መጣሁ እንጂ ሁሉም ለኔ አንድ ናቸው። እድሉን ባገኘሁበት ሰዓት፣ ስሜቴ በተነካ ሰዓት ግጥም እጽፋለሁ። የብቻ ስራ ነው፣ የሚያስገድድ የለም። በቀዳሚነት ተዋናይ ነኝ ብዬ ነው የማምነው። መጀመሪያም ብሔራዊ ቲያትር ገብቼም ለረዥም ጊዜም የሰራሁት ጀርባ እስኪያስቸግረኝ ድረስ ትወና ነው። እድሉ ከተሰጠህ የቲያትር ቤት ሹም ሲፈቅድልህ ነው ማዘጋጀት እድል የምታገኘው። እንደ እሱን እድል ካገኘሁ አዘጋጃለሁ። ስለዚህ እነዚህን ነገሮች መነካካት መቻሌ እንዳልቦዝን አደረገኝ። ጽነሻ ከርስ የጥቁር ዘር አልፉሽ ጋራሽ ይናገር፣ አባይ ጅረትሽ መስክር። ላንቺ የኖረ ማን ሁኖ ላንቺ የሞተ ማን ሁኖ ባንቺስ የኖረ ማን ነበር? ትልቁ ነገር ለእውነት መጻፍ፣ ለስሜት መጻፍ፣ ለእርካታ መጻፍ፣ የተሰማን ነገር ለመተንፈስ መጻፍ ያስፈልጋል። በተረፈ የጻፉትን ግጥም መድረክ ላይ ለማቅረብ በነገራችን ላይ የጋይ ጸጋዬ በጣም አድናቂ ነኝ እና ለዛም ነው ለቃላት የሚሰጠው ዋጋ እሱም ይገዛኛል።
በጣም ሙዚቃዊ ምቱም ደስ ይላል። ለተዋናይ እየተመቸ ነው። ሀምሌትን ተጫውቻለሁ የእሱን ቲያትር። ስለዚህ በመጀመሪያ ደረጃ ተዋናይ ነኝ እንዳልሁት ስወጣ ግጥሙን ማንበብ ብቻ አይደለም፣ ልክ ደሳለኝ እንዳደረገው አሁን አንዴ ለደሳለኝ ግን በጣም ረክቼ ቅድም በላይ ዘለቀን በግሩም ሁኔታ ነው የተጫወተው። መጫወት ነው፣ ወደ ካራክተሩ መስጠም ነው። ከዚህ በላይ መሆን የለበትም፣ ከልብ መሆን መቻል አለበት። ሌላው የቴክኒክ ጉዳይ ነው እና እሱን እኔ ብዙም ትዝ አይለኝም እንዴት እንደማቀርበው። በኋላ ወይ ስመለከተው ራሴንም ሊስበኝ ራሴንም ሊያሳምነኝ ይችላል። ያ የስሜት ጉዳይ ነው። ትልቁ ነገር እንግዲህ ለሸቀጥነት አለመጻፍ በእኛ የነበረው፣ እሱን ደግሞ ከነ ጋይ ጸጋዬ ነው የወሰድነው። ግጥም ጽፈህ እንዴት ትሸጣለህ? ነውር እኮ ነው አይነት እየተባለ ነው እኛ እንጽፍ የነበር ነው እና የምንጽፈው ለገበያ አይደለም፣ ለነፍስ እርካታ ነው። ያ ዘመኑም ይፈቅድልን ነበር። በአንድ ብር ቀይ ወጥ እንበላ ነው። ስለዚህ በዛ ዘመን የነበረው አስተሳሰብ የግድ አሁን እሱ መሆን አለበት አይደለም፣ ግን እውነትን ይዞና ሁለቱንም ማድረግ ይቻላል። ቀዳሚው ግን ለእውነት መታመን ነው። ለሚጽፉት ነገር በዚች 30 ሳንቲም በዚች 40 ሳንቲም ምናምን እያሰሉ ከተጻፈ ልክ አይመጣም። ለሆነች ደቂቃ ልክ እንደዚህ እንደ ቲክቶኩ ምናምኑ ወይ አስቆ ወይ ለማስደም ብሎ ሊያልፍ ይችላል፣ ሊቆይ ግን አይችልም። ስለዚህ በጣም ማሰብ፣ ማሰላሰል፣ ለእውነት መጻፍ ያስፈልጋል። በተቻለ መጠን ማንበብ ነው። እውነቱን ለመናገር ለመጻፍ መጀመሪያ አንባቢ መሆን ያስፈልጋል። ከዛ በኋላ በራሱ ይመጣል። ታለንቱ እስካለ ድረስ ውስጥ ታለንቱ ከሌለ በማስተማር የሚመጣ አይደለም። ትናንት ዝም ብለን እንዳወራ ነው እንዴት ፕሌይ ይጻፋል እንጂ እንዴት ታስተምረዋለህ ብዬ አቅቶኝ በእውነት በአንድ ቀን የሚባለውን ነገር ጨርሼ ከዛ በኋላ እንዴት ምኑን ከምን ትነግራቸዋለህ የሚለው እና ታለንቱ መኖር አለበት። ተሰጥኦን ማዳመጥ ያስፈልጋል። በተጨማሪም የወደፊት የጥበብ ባለሙያዎች ከንድፈ ሀሳብ እውቀት ባለፈ ጠንካራ የስራ ባህልና የህይወት ተሞክሮ ሊኖራቸው እንደሚገባም በስራቸውም ላይ የቋንቋ ውበትና የፍልስፍና ጥልቀት ላይ ትኩረት እንዲያደርጉም አሳስቧል። እውነቱን ለመናገር በህይወቴ እኔ መምከርም መመከርም አልወድም ብዬዋለሁ። እኔ ማነኝና የምመክረው? ይሄ ግን የሙያ ነገር ነው። ከባድ ነው ግን እኮ ትልቁ ነገር ከህዝብ ጋር መኖር ነው። የህዝብን ምንጫችንም እሱ ነው እኮ ሪሶርሱም እሱ ነው። ጥሬ ዕቃውም ህዝብ ነው። የህዝብ ፍቅር ነው የሚያኖረንም የሚያቆየንም የሚክበንም የሚንደንም የህዝብ ይሁንታ ነው። ስለዚህ የህዝብን ኑሮ መኖር፣ ከህዝብ ጋር መኖር፣ በተቻለ መጠን የፕሪንሲፕል ሰው መሆን፣ አቋም ሊኖረን ይገባል። በተቻለ መጠን በሌሎች ለመጠቀምም የሌሎች መጠቀሚያ ላለመሆንም ጥሮ በራስ መቆም ብቻ መቆም መቻል ጥሩ ነው እንደ ጥበብ ሰው። ለእውነት መቆም ጥሩ ነው እንደ ጥበብ ሰው። የሚሰማ ካለ ይኖራል፣ ከሌለም ደግሞ ህሊና እፎይ ብሎ በረፍት መተኛት ይቻላል። መድረክን ማክበር በጣም አስፈላጊ ነገር ነው። ሰዓት ማክበር አስፈላጊ ነው። ምንድነው እነዚህ በሙሉ ግን ከፍቅር የሚመጡ ናቸው። ፍቅሩ አለኝ ወይ የሚለውን ነገር ውስጥን ጠይቆ መልሱን አግኝቶ አዳምጦ ወደ መድረኩ መምጣት በጣም ትልቅ ነገር ነው። ብሔራዊ ቲያትር ከገባን በኋላ እነ ጋሻው ላቸው አሁን ድረስ ትያልጋነሽ የምንላት የቆየች የውዝዋዜ እንትናለች እና መድረክ መግቢያ ለብቻው አለው እኛ የምንገባበት። በዚህ አይገባም፣ ነውር ነው። ስቅጥጥ ይለናል። አሁን ያን ጊዜ ጀምሮ የለመድነው ሰዎች እዛ ቁጭ ብለን እንዲህ የሆነ ኦኬዥን ይፈጠርና በዚህ ነው እንደ የመጣሁት አሁን ሊሆን አይችልም፣ እሺ አይለኝም፣ እግራችን እሺ አይልም። ለምንድን ነው እንደ ቤተ መቅደስ ነው እያሉ ነው እየነገሩ ያሳደጉን። ትልቅ ቦታ ነው። ተመልካች ከታች ሆኖ ተዋናይ የሚለውን አምኖ ሊቀበል ተዘጋጅቶ ገንዘቡን ከፍሎ ነው የሚመጣው። ይሄ ከፍ ያለ ቦታ ነው። ይሄን ካላከበርክ ሁለትም ሶስትም ሊሆን ይችላል ተመልካቹ። ይህን ማክበር ያስፈልጋል እና ትልቅ ቦታ መስጠት ልክ በቤተ እምነቶች ቤተ መቅደስ በሚከበርበት ደረጃ መከበር አለበት። ወደ መድረክ ሲመጣ ትልቅ ነገር ነው።
ይሄን ማንም አያገኘውም እኮ እና ያንን መታደል ማጣጣም ያስፈልጋል። እንደው ተገኘ ተብሎ ጉባ ይባልበት። ስሜ ህገ መንግስት ሹመት እባላለሁ። የባህር ዳር ዩኒቨርሲቲ የ4ኛ ዓመት ሲኒማና ቲያትር ተማሪ ነኝ። ለዚህ የህይወት መንገድ መቼም አንድ አርቲስት የጥበብ ሰው ሲባል ፓርት ታይም ስራ አይሆንም። አንዲት ነርስ ለ8 ሰዓት የሆነ ሆስፒታል ገብታ ልትወጣ ትችላለች። ጌትነት የተባለው ሰው ከህፃንነት ጀምሮ ተወልዶ ሲያል ይህንን አሁን ያለውን ጋሽ ጌትነትን እንዴት ተገነባ? እንዴት ምንድን ነው አሁን ያለው ጌትነት ጸጋ? እሱ እነዚያን ስራዎች በሙሉ እንዲጽፍ ያደረገው ጌትነት ምን ነሸጠው ወደዚህ ህይወት? ምን ጌትነትን አድርጎ አቆመው? ንባብና ብቻዬን ስሆን ብዙ ቅርብ ነበርኩ። ለሬዲዮ ቅርብ ነበርኩ። በሬዲዮ ስሰማ ሙዚቃ ትሰማለህ። ለሙዚቃ ቅርብ ነኝ፣ ለግጥሞቹ ቅርብ ነኝ፣ ለቲያትሮቹ ቅርብ ነኝ። በዛ ነው እያደገ ሄደው። ሁለተኛው ስለ ንሸጣና በፕሌይ በምጻፍበት ሰዓት እንዴት ነው ምጽፋው የሚል አይነት ነው። በነገራችን ላይ የጂኦግራፊና የሂስትሪ አፍቃሪ ነኝ። ሃይ ስኩል ሁለቱን ትምህርቶች በጣም ወዳቸው ነበረ፣ ጂኦግራፊና ሂስትሪ እና ታሪክን መውደዱ ከሃይ ስኩል ጀምሮ ያለ ነው። ከዛ በኋላ የታሪክ መጽሐፍት ባነበብኩ ቁጥርና አንድ የጎደለን ነገር አለ ብዬ ባሰብኩ ቁጥር ታሪካዊ ተውኔቶችን እጽፋለሁ። እንደ ዜጋ በሀገር ውስጥ ስትኖር ብዙዎቹ አሁን ታሪክ ላይ ምንድን ነው በጣም ኦብሰስድ ነህ በታሪክ ጉዳይ ምናምን ይሉኛል። አዎ መሆን አለብን፣ ምክንያቱም እየካድን ነው፣ ካዲዎች እየሆን ነው፣ ስራችንን መሰረታችንን እየረሳን ነውና ያለው ነገር ይሄ ነው፣ እሱን ነገር ማወቅ መቻል አለብን የሚል ምንድነው ፍላጎት አለኝ። አንድ ክፍተት አለ፣ እሱን መሞላት አለበት። ለአንድ ፐርፐዝ መጻፍ አለበት የምለውም ለዚህ ነው። የሆነ ነገር መድፈን ካልቻለ እንደው በዚህ በቲክቶክ እንደምታየው ትንሽ ማሳቅ ወይ ደግሞ ትንሽ ማናደድ ወይ ምናምን አይነት ነገር እዛ ስሜት ላይ የተመረከዙ ነገሮችን ጽፎ ማለፍ ፋይዳ ነው። ምንድነው የሚጎለን የሚለውን ነገር ስለሚያሳስበኝ እነሱን በጥበባዊ መንገድ እጽፋለሁ፣ ፍቅሩ ስላለኝ። ተሰጥኦችንን ለመግለጥ መነሻ የምትሆነ የሆነች ሁነት አለች፣ የሆነች አጋጣሚ አለች እና ያቺ ያንተ አጋጣሚ ተሰጥኦን ያወክበት ያችን ሞመንት ብትነግረን፣ ያችን አጋጣሚ ማለት ነው፣ እሷን ብታጫውተን ደስ ይለኛል። ነፍስ ወደዛ ማዘንበሏን መቼ ነው ያወቀው? የትኛው እንትን ላይ ነጥብ ላይ የሚለው አይነት ነው። በሂደት ሳይሆን አይቀርም። የዚች ቀን የምለው ነገር የለም። በተለምዶ መቼ ጀመርኩ ወደዚህ ጥበብ ወደ መቼ ገባ ሲባል 4ኛ ክፍል እያለሁ ብለን እንጀምራለን አይደል? አዎ 4ኛ ክፍል እያለሁ የወላጆች ቀን የሚባል ነበር። አማ ማርያም ትምህርት ቤት ነው የተማርኩት እና በ60 ማለት ነው። የወላጆች ቀን 40 ሁል ጊዜ ቲያትር ይቀርባል እና እዛ ላይ አንድ የእንግሊዝኛ አስተማሪ ነበረ፣ በጣም ቲያትር አፍቃሪ። ካስት አደረገን። በጣም ወደድኩት እና እንደውም የሴት ገጸ ባህሪ ነው፣ ሚስት ሆኜ ነው የተጫወትኩት። ከዛ በየሳምንቱ አርብ የሚቀርቡ ዝግጅቶች ላይ አልቀርም። ጅማም ከሄድኩ በኋላ የቀበሌ ኪነት፣ ይሄ በንጉሱ ነው። በኋላ ደግሞ በደርጉ የቀበሌ ኪነት የሚባል መጣ። እዛም ውስጥ ሰራ ነበር። ግጥሞች አነብ ስለነበር ዝም እየጽፋለሁ። ስለዚህ በዚህች ቀን በዚህች ዕለት የምትለው የለም። በሂደት ግን እየወደድኩት እንደመጣሁ እና ከዛ ልርቅ እንደማልችል እያየሁት ነው ያደግኩት። ዩኒቨርሲቲ ገብቼ ጂኦግራፊ ልማር ዩኒቨርሲቲ እስከገባሁ ድረስ። በኋላ ዩኒቨርሲቲ ስንገባ ግን የቲያትር ጥበባት ክፍል የሚል ተከፍቶ በአመቱ ነው የሚያገባ ነው እና መኖሩን ሰው አይ ነው መማር ያለብኝ እና ከነዚህ ውስጥ ይችን ቀን የምትላት የላትም። ግን በእድገቴ በሙሉ ነፍሴ እሱን እየፈለገች እንደነበር በኋላም እግዚአብሔር ረድቶኝ የምታርፍበትን እንደሰጣት ነው የሚገባኝ። ስትጽፍ ቅድም ጠቅሰዋል። እንደውም ስትጽፍ ለምሳሌ ኢንቴንሽናሊ አስበህበት፣ ለምሳሌ ቀኑ ስለረዘመብህ ብቻ አሁን ግጥም ልጻፍ ወይ ብለህ የምትጽፍ ወይስ ቅድም እንዳልከው አጋጣሚዎች ናቸው ፑሽ የሚያደርጉ እንድትጽፍ? ለምሳሌ የግል ስሜት መታመም አለ፣ የማህበረሰብ መታመም አለ። እሱ ሲኖር ነው ጸሐፍት ብዕራቸውን የሚያነሱት። ላይክ
እና ሐዲስ ዓለማየሁንም ስናይ ለምሳሌ የፊውዳል ስርዓቱን በዛ ውስጥ የማህበረሰብ መታመን ስላለ ነው ሊገልጹ የፈለጉት አይደለ? በኋላም እነ በዓሉ ግርማ እንዲሁ እናንተስ የምትጽፈው ጀስት አስበበት ልጻፍ ግጥም ብለህ ነው ወይም ሌሎችን ጽሁፎች ልጻፍ ብለህ ነው ወይስ የሆነ ኢኒሼት የሚያደርግ ነገር አለ እንድትጽፍ? ይሄ አርት ፎር አርት ሴክ የሚሉት አለ፣ ለሆነ ፐርፐዝ ደግሞ መሰራት አለበት የሚል አለ። እኔ አንድ ፋይዳ ሊኖረው ይገባል ቲያትር ባይ ነኝ። የጥበብ ስራ በአጠቃላይ አንድ የሚለው ነገር መኖር አለበት። እንደው ነፍሴን ስላስደሰተ ብቻ የምሰራው ነገር የምጽፈው ነገር ወይም የማዘጋጀው ነገር መሆን የለበትም። ምንድን ነው ለማለት የተፈለገው? ምንድን ነው የሚጠቅመው? ለወንድሜ ለእህቴ ምን ይጠቅማል? ለአካባቢው፣ ለመንደሩ፣ ለከተማው በዛ መልክ ነው መሰራት ያለበት። አንዳች ፋይዳ መስጠት አለበት። ግን ልክ ብላክቦርድ እና ቾክ ይዘህ ይሄ ማለት ይሄ ነው እያልክ እንደምታስተምረው መሆን የለበትም። ሳያውቀው መሆን አለበት እዛ መድረስ ያለበት። ኢንተርቴን አድርጎ ኢንጆይ አድርጎ። ያ ነው እኮ የጥበበኝነት አንዱ ፈተና። ልትል የምትፈልገውን ነገር ማለት ስለ እሱ ያን ነገር እንዲማር ፈልገህ ሳይሆን ኢንጆይ እንዲያደርግ ኢንተርቴን እንዲያደርግ በሆነ መልኩ ስታቀርብለት ያንተም ጥበበኝነት ተቀባይነት ሊኖረው ይችላል። መቼም 43 ዓመታትን በብሔራዊ ቲያትር ከዚያም ደግሞ ከተወለዱበት ጊዜ ጀምሮ ወደዚህ የህይወት መንገድ እስኪገቡ ባገኘው ኑሮ እንደዚህ አይነት ሰው ቢኖር ኑሮ በዚች የኢትዮጵያ የጥበብ ዓለም ውስጥ ይህ አይነት ሰው ጎሏል፣ ይህ አይነት ሰው ያስፈልግ ነበር፣ ወደፊት ደግሞ ይህ አይነት ሰው መኖር አለበት የሚሉት ምን አይነት ሰው ነው? ቲያትሩን ሊሆን ይችላል፣ ስነ ጽሁፉን ሊሆን ይችላል፣ ሊያራምድ አንድ ደረጃ ከፍ ሊያደርግ ሊሆን ይችላል ብሎ ሊሆን ይችላል። ብቻ እርስዎ ለብቻቸው ሆነው ሲያስቡት ይህ አይነት ሰው ባገኝ፣ ይህ አይነት ሰው ቢኖር፣ ወይ ደግሞ እኔ ላደርግ የምፈልገውን ነገር ብለው ያሰቡትን ሊያሳካልኝ የሚችል ሰው ብለው ያሰቡት ምን አይነት ሰው ነው? ማን ጎደለ፣ ማን ቢኖር ጥሩ ነው የምትለው ነገር በስማ ብዙ የጎደለ ነገር ይኖራል። በሁሉም ዘርፍ ጥሩ ሰው ቢሰጠን ጥሩ ነው። በመሪም በተመሪም በጥበቡም በኩል ብዙ ጎደሎ አለን። እውነቱን ለመናገር እንዲህ እከሌ ተብሎ ብቻ ቢበቃ አይመስለኝም። ብቻ ቀናውን ይስጠን። ቅንነት ነው ትልቁ ድህነት። የቅንነት ድህነት ካለን ድሆች፣ የእውነተኛ ድሆች ያኔ ነው የምንሆነውና ቅንነት ጎሎናል። አርቲስት ጌትነት እንየው ባለፉት 40 ዓመታት በብሔራዊ ቲያትር ባከናወናቸው 23 ቲያትሮች፣ 17 ድርሰቶች የመድረክ ንጉሥና የጥበብ ባለሟል መሆኑን በመድረኩ የእሱ ልምድ የተጋሩት አስተያየታቸውን ለአማራ ሚዲያ ኮርፖሬሽን ሰጥተዋል። ባህር ዳር ዩኒቨርሲቲ በኢትዮጵያ ከሚገኙ ከፍተኛ ትምህርት ተቋማት አንዱ ነው። በዋናነት ተልዕኮው ለሀገር፣ ለትውልድ፣ ለነገ ኢትዮጵያ ይጠቅማሉ ብሎ ላሰባቸው ተተኪ ትውልድን ማፍራትና የሰለጠነ ትውልድን ዜጋን ማፍራት ነው። በዚህ ዘርፍ እንግዲህ ዩኒቨርሲቲው በሁሉም የትምህርት ዘርፎች ላይ አንቱ የተባሉ ባለሙያዎችን፣ የዘርፉ ሳይንቲስቶችን፣ የዘርፉ ፕሮፌሰሮችን እየጋበዘ ለመማር ማስተማር በቀጥታ ከስርዓተ ትምህርቱ ጎን ለጎን መምህሩ በክላስ ውስጥ ከሚያስተምረው ትምህርት ጎን ለጎን ተማሪዎቹ በዘርፉ አንቱ ተብሎና የተሳካላቸው ትልቅ አሻራ ያላቸው ሰዎችን እየጋበዘ እንደዚህ አይነት ፓብሊክ ሌክቸሮችን ወይም ህዝባዊ ትምህርት ገለጻና እንዲህ አይነት ደግሞ የፓናል ዲስከሽኖችን፣ ሴሚናሮችን፣ የሀሳብ ማፍለቂያ ውይይቶችና የልምድ ማካፈያ መርሃ ግብሮችን ያዘጋጃል። በዛሬው ዕለት ልዩ የሚያደርገው በሀገራችን በጣም ከኦልሞስት አንድ ግማሽ ክፍለ ዘመን የሚያክል በኪነ ጥበብ ዘርፍ ዋርካ ግንድ ሆኖ ያገለገለ ሁለገብ ከያኒውን እና ደግሞ እዚሁ የአካባቢው ተወላጅ የሆነ አርቲስት ጌትነት እንየውን በመጋበዝ ባህር ዳር ዩኒቨርሲቲ በሲኒማና ቲያትር ጥበባት፣ በሙዚቃ ጥበባት፣ በግዕዝና ስነ ጽሁፍ፣ በአማርኛና ስነ ጽሁፍ፣ በሌሎችም ትምህርት ዘርፎች እያስተማረ ስለሆነ ለዚሁ በስነ ጽሁፍና በቋንቋ በቲያትር በፐርፎርማንስ ቪዥዋል አርትስ ላይ ለሚማሩ መምህራንና ተማሪዎች ጭምር ትልቅ ትኩረትን የሳበ መድረክ ነው ያዘጋጀው። ጌትነት አሁን በሀገራችን ላይ ከፍተኛውን ደረጃ ትልቁን ስም ትልቁን ዝና ይዘው ከተቀመጡ ጥቂት ሙያተኛዎች አንዱ ነው እና ረጅም ዘመኑን ለዚች ሀገርና ለዚህ ሕዝብ ሲያገለግል ኖሯል። አሁን በጡረታ ላይ ነው ያለው። ስለዚህ በህይወት እያለ ይሄ ዩኒቨርሲቲ እንደ ዩኒቨርሲቲ የእውቀት ተቋም ነው። ተቋምም ሀገርም በጥበብ ካልታገዘ ያው ሁሉም ያውቀው ነው። የጥበብን ጉልበት መጥፎ
ጎኑም ጠንካራ ጎኑም ይታወቃል የጥበብ ያን ነገር አምጥቶ ከዚህ ላሉ የቲያትር ተማሪዎች፣ የሲኒማ ተማሪዎች፣ የሙዚቃ ተማሪዎች እውቀቱን ማካፈሉ ብቻ ሳይሆን ጌትነት ጋር ትንሽ ደቂቃ በማሳለፋቸው ልጆቹ ከዛሬዋ ቀን ጀምሮ ያላቸው ትኩረት እጅግ እየጨመረ ነው የሚሄደው። አመት 2 አመት ከማስተማር የበለጠ ነው። በዚህ 2 ሰዓት ውስጥ ልጆቹ ውስጣቸው የነበረው ደስታ ይታያል። የሚጠይቁት ጥያቄ፣ እሱን ስላዩት የነበራቸው ደስታ ያ ሁሉ ለነዚህ ተማሪዎች ጉልበት ነው የሚሆነው። በጣም ብዙ ትምህርቶችን የተማርንበት አንደኛ ነገር እኛ አርቲስት ጌትነት እንየው እሱ በጻፋቸው ጽሁፎች በተለያዩ ስራዎቹ ነው ቲያትርን እየተማርንበት የመጣ ነው እና በሱ ስራዎች እየተማርን የመጣን ልጆች እሱን አግኝተን ከራሱ ልምድ ማግኘቱ ለኛ በጣም ትልቅ ነገር ነው። ማለትም እስካሁን 4 አመት የተማርናቸው ቲያትር ትምህርቶችን በአንድ ቀን እንደማለት ነውና በጣም ደስ የሚል ነበር እና ደግሞ በዛሬው ዕለት እሱ ከጻፈው ግጥም የበላይ መጨረሻ የሚለውን የበላይ ሞኖሎግ ግለ መነባነብ ነበር የሰራው እና እሱ ባለበት መስራቴ ለኔ በጣም ደስ ብሎኛል። እድለኛም ነኝ እላለሁ። ጋሽ ጌትነት እንየው በርቀት የምናውቀው የትናንቶቹ እንደነ ሎሬት ጸጋዬ ገብረ መድህን አይነቶቹ እንደነ ወጋየሁ ንጋቱ አይነት ሰዎች ጋራ ቅድም እንደሰማችሁት እንደነ አስናቀች ወርቁ አይነት ሰዎች ጋራ ሲሰራ የነበረና ዛሬ በታሪክ የምናውቃቸው ሰዎች ጋር ዛሬ በህይወት ኑሮ ይህንን ሰው ለዚህ ለትናንቱ ለኛ ትውልድ ደግሞ ማስተዋወቅና ሀገራዊ ፍቅርን በሀገር መኖርን በሀገር ማወቅን ለጥበብ ለሙያ ደግሞ ትልቅ ታማኝና ቆራቢ መሆንን ጭምር እንዲያስተምርልን አምጥተን ጋብዘነዋል። በእውነትም ደግሞ እንዳያችሁት በጣም አትርፈንበታል። በዚህ ረገድ እንግዲህ 43 ዓመት በኢትዮጵያ ብሔራዊ ቲያትር ቤት ውስጥ መላው ዓለምን የዳሰሰ የጥበብ ማዕድ በመዘርጋት መላው ሀገር ትልቅ በተለይ በኢትዮጵያ አንድነት ላይ በኢትዮጵያ አብሮነት ላይ በሀገር ፍቅርና በተለይ በሀገር ከብሮ ሰርቶ መኖርን በተመለከተ ትልቅ ሐዋርያ የሆነ ሰው ስለሆነ በተለይ በዘርፉ ደግሞ በሱ ፈለክ መተካት ለሚፈልጉ ሰዎች ዓለማችን ዛሬ እንግዲህ ግሎባላይዜሽን ወይም ሉላዊነት የምንለው ብዙ ነጸብራቆች ያሉበት ስላለ ያ ዥዋዥው ሳይመታቸው ቀጥ ብለው በሀገራቸው እንዲኖሩ ለሀገራቸው እንዲታመኑ በሙያቸው እንዲከበሩና ዛሬ ያዟት አንዳች ትንሽ ነጥብ እንኳን ከዩኒቨርሲቲው የሚያገኙት ነገር ካለ ነገ በእነዚህ ሰዎች ፈለግ ተተክተው አንቱ መባል የሚችሉ ባላደራ መሆናቸውን ያንን መልእክት ያንን የትውልድ ቅብብሎች ለማስተጋባት ነው ዩኒቨርሲቲው ተከታታይ መድረኮችንም ሲያዘጋጅ ቆየው። ዛሬም የሆነው እንደዚሁ ነው። የመጀመሪያው ነገር ዲሲፕሊን፣ ሲቀጥል ደግሞ በጣም አንባቢ መሆን ብሎ ማንበብ ብቻ ሳይሆን ዲቴይል ተፈላስፎ ማንበብ የሚጠይቁ ትምህርቶችን ያስተማረ ነው። በትንሹ የተወሰኑ ጌትነቶች እናገኛለን ከዚህ ትምህርት ቤት ከሆነ አመት በኋላ እና ትልቁ ነገር ግን ምንድነው ትልቅ ተቋም ነው። አጋጣሚ ባይሆን አንድን ትልቅ ሙያተኛ ለትምህርት ቤቱ እውቀቱን እንዲያካፍል መጥራት ለባህር ዳር ዩኒቨርሲቲ ምንም ማለት አይደለም። ግማሽ ሃይላንድ ውሃ እንደመግዛት ነው የሚሆነውና አጋጣሚ ተጠብቆ ባይሆን ፕሮግራም ተይዞ በአመት 2-3 እንዲህ አይነት ነገር ቢደረግ ሰዎቹም ደስ ይላቸዋል። እድሜያቸው በሄደው ቁጥር ጠርተህ ሀሳባችሁን ለትውልድ አካፍሉ ስትላቸው አንደኛ እነሱም ደስ ይላቸዋል፣ ሁለተኛ ትውልዱንም ተተኪ እንዲሆን ኃላፊነት የበለጠ ኃላፊነት ትጭንበታለህ ከትምህርቱ ባሻገርና አስተዋጽኦ ቀላል አይደለም። በዛ ላይ ደግሞ ጌትነት ነው የመጣው ሰው። አማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን ወደ እናንተ የሚያደርሱላችሁ ሳምንታዊ የመስኮተ ጥበብ ዝግጅታችን የዛሬው ይህንን ይመስል ነበረ። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ የምንጠብቃችሁ ይሆናል። እስከ ሳምንት ሰላም ቆዩልን።